ኢየሩስ ልጄና ሚስቴን አግታብኝ ነበረ። እግዚአብሔር ይመስገን ተመልሰዋል። ባለቤቴና ልጆቼ የተመለሱት ምክንያት ዲሌውን በመቀየር ምክንያት ነው። ሚስትና ልጅ ብቻ ስለታገተችብ እንዴት ነው የሰው ልጅ ያልሆነ ነገር ብለ የብሩክ ልጅ ነው ብለ ሲሰራ ይሄ ነገር ትንሽ አይደብርም? በርሱ በኩል ትክክለኛ ዲኤንኤ ውጤት ወጥቶ ነው ወይስ ሳይወጣ ነው ዝም ብለ እንትን ብለ አስተካክለ የሰጣት? ሳይወጣ አለ ፎርጂዱ አዘኛውን የሰጠዋት። ሰላም ጤና ይስጥልን ውድና የተከበራችሁ የኛ እንቁ ፋሚሊዎች እንደምንቆያችሁ እንደምሰነበታችሁ እኛ አለን ክብሩ ይስፋ። ያው ፋሚሊ ሰሞኑ ብዙ ነገሮች ተፈጥረው ነበር። ማለትም ወደ ካሜራ ሚዘኑ ያልወጣ ነው ብዙ ችግሮች አሉ። ከካሜራ ጀርባ ብዙ ነገሮች ሲፈጠሩ ነበር። ያንን ነገር ደግሞ ዶክተሩ ህይወት ላይ በጣም ትልቅ ነገር ነው የፈጠረው። ኢየሩስ ምን አይነት ፓወር እንዳላት በዚህ አጋጣሚ በጣም ነው የከበደች። ምክንያቱም በቃ ምስራቸው ስራዎች ውስጥ ለውስጥ ከመሆኑ የተነሳ በህግ ራሱ ብዙ ነገሮች ሞክረን ነበር። ብላ ደግሞ በዶክተሩ ህይወት አስፈራርታ ቤተሰብ እኔ በጣም ነው የገረመኝ። ትላንትና በስልክ እንደነገረኝ ከሆነ እያለቀሰ ነበር። እኛንም ተጠያቂነት እያደረገን ነበር። ምክንያቱም ይሄ ነገር ወደ ሚዲያ ይዛችሁ ባትወጡ ሚስቴን አደጋ ላይ ባትወርቅ ነው ያለው። ምክንያቱም በሚስቱ አስፈራርታ ሚስቱን አግታበት እያሰቃየችው እንደነበር ነው። ሚስቱን ሌላ ቦታ በሄደችበት በአጋጣሚ ዘመድ ጥየቃ በሄደችበት እዛው እንድትታፈንና በነበረችበት እንድትቆይ ነበር ያደረገችባት። ያን ነገር ደግሞ እንዴት ህግ እያለ እኔ በዚህ ልክ እንደዚህ ሲሰራ እኔ የመጨረሻ ስራሽ ይሆናል ብዬ አስባለሁ። በዚህ አጋጣሚ ዛሬ ዶክተሩን ካገኘው ምናልባት ካገኘው ይመጣል ብሎኛል አቡኪ። ምናልባት ከተገኘ ነው ቤተሰብ ቢሮ ሄደን ነበር፣ ስራ ቦታው ድረስ ሄደን ነበር። እዛ ሄደን ደግሞ ልናገኘው አልቻልንም። ሙሉ ለሙሉ ሰሞኑ ስራ እንዳልገባ ነው የነገሩን። ምክንያቱም ዲኤንኤው ካለቀ በኋላ ወደ ስራው ራሱ እዛ እንትን ተብሎበታል። ግልጽ ነው እናውቃለን። ይሄ ነገር ማንም የሚያውቀው ነገር ነው። ልጁ የብሩክ እንዳልሆነና የዲኤንኤ ስህተት እንዳለ ሁላችንም እናውቀዋለን። ከዛ ጀርባ ደግሞ ዶክተሩ ለምን ስራ አቆመ የሚለው ነገርና ምክንያቱም ብዙ ቦታዎች ይሰራል፣ ስፔሻል ስለሆነ ብዙ ቦታዎች ይሄዳል። ግን ዲኤንኤ የተሰጠበት ቢሮ ሄደን ነበር። ከዲኤንኤ በኋላ እዚህ አልመጣም፣ ስራ አስኪያጅም ይፈልጋል ተባለ። ምክንያቱም የሰራው ነገር ትክክል አይደለም። እኔ ዶክተር ሆኖ እንደዚህ ለብር እንደማያደርግ ግልጽ ነው አውቃለሁ። ምክንያቱም የተሳከለ ህይወት ነው የሚኖረው። ስራውን በመጥፎ ነገርና መጥፎ ወንጀሎችን የሚሰራ ሰው አይደለም። ምንድነው ቤተሰብ በዚህ አጋጣሚ ዶክተሩ ለገንዘብ ብሎ ይሄንን ዲኤንኤ ይቀይራል ብዬ አላስብም። ለምንድነው የቀየረው የሚለው የሁላችንም ጥያቄ ነው። ምክንያቱም ይሄ ልጅ የብሩክ እንዳልሆነ ሁላችንም ግልጽ ነው እናውቃለን። ዶክተሩን ከዚህ የወጣበት ምክንያት ምናልባትም ዲኤንኤው ላይ ስህተት እንዳለና እንደነገረኝ ከሆነ እሱም ቤቶች ያደጋ ላይ ናቸው ብሎ ነግሮኝ ነበር። ያ ነገር እውነትም ከሆነ እኔ ኢየሩስ በጣም ነው የምገርሚው። በቃ ወደማትወጪው ስቃይ ውስጥ እንደገባሽ ነው ይሄን ነገር የሚያሳየኝ። ስለዚህ በጣም ቆየ አቡኪ ከሄደ ምናልባትም ያው እንግዲህ የዶክተሩ ቤት ይሄ ነው። ቀጥታ ወደ ቤት እንሂድ ማለት ነው። እስኪ ካገኘ ነው ጅማ ሄዷል ተብያለሁ። ግን ሰው የለም መሰለኝ፣ የሚሰማኝ ሰው የለም መሰለኝ። እኔ ነኝ። ቤተሰብ መጣ እና ቤተሰብ አሁን እዚህ ጋር ቀጥታ የምፈልገው እኔ ይዤው ልሄድ ነው የምፈልገው። እዛ ጋር ሆነን ቪዲዮ እንድንሰራ ከሰጠን እሺ ካለኝ ማለት ነው። እንዳይደነግጥ አሁን እዚህ ጋር ካሜራውን እደብቀዋለሁኝ። ካሜራማን ወደዛ ተደበቃል እና አዘጋሩ እዛ ጋር እና አዘጋሩ። እስኪ አሪፍ ነው። ፈቃደኛ ከሆነ እዚሁ እንድንቀርጽ አረጋለሁኝ። ፈቃደኛ ካልሆነ ግን እዚህ ጋር እንዲቀርጽ ካልፈለገ ምን ማድረግ አንችልም ማለት ነው። ቤተሰብ ያው የሱ ፈቃደኝነት ግዴታ ስለሚያስፈልግ ያው ባለፈውም እንደነገርኳችሁ ካሜራ ምናምን አይመቸውም። እነ ብሩክም ካሜራ ላይ ያላስገቡት ለዛና ለዛ ጉዳይ ነው። መጥቷል ቤተሰብ። ዶክተር አደንግጥ እኔ ነኝ። በሰላም ላወራውት ነው የመጣሁት። ኦኬ ዶክተር ሰላም ነው? እንዴት ነው? አለን ይመስገን። አጋጣሚ እዚህ ጋር ካሜራ ይዣለሁ እንዳይደብረህ እና አንድ ነገር ብለግሬ ደስ ይለኛል። ካሜራው ቢጠፋ ደስ ይለኛል። ካሜራ አይመቸኝም። ምን ችግር ነግሬ ያለው ከዚህ በፊትም ባለፈው ነምነኝ ነው የመጣሁት እና እኔ ካሜራ አይመቸኝም። አይ ዶክተር አሁን እዚህ ጋር ማለት ነው የሆነውን ነገር ሰምቻለሁኝ። ባለፈውም ነገር ያለው ቪዲዮ ከተቀረጽኩ በኋላ ልጆቼና ሚስቶቼን አጥቻለሁ። በእኛ ምክንያት ነው እንደ ልጆችና ሚስቶቼን ያጣው። ዶክተር በዚህ ጋር ማለት ነው በቃ የሆነብህን በሙሉ አውቅ ያለሁኝ እኔ ወደህና ፈቅደህ እንዳልሆነ ተነግሮኛል። ዲኤንኤውን የቀየርክበት አግባብ ትክክልም እንዳልሆነ ምናምን ሁሉም ነገር አውቅ ያለሁኝና እዚች ጋር አሁን ባናወራ ደስ ይለኛል። ወደዛ ጠጋ ብለን ያሉትን ነገሮች ብናወራስ ዶክተር እና በባለፈው ኬስ ከሆነና በኢየሩስ ኬስ ከሆነ እዚህ ጋር በመቀረጽ ባንፈልግም እዚህ ጋር እንድናወራ አንፈልግም። ምክንያቱም ቤቴም አድራሻም እዚህ ጋር ስለሆነ ቪዲዮ ስለሚፖስት ወደዛ ሄደን ብናወራ ደስ ይለኛል። የኔ ማሳብ እሱ ነው። ደስ ይለኛል። ቀጥታ እንሂድ ዶክተር። ይዞት ይመጣል። ካላገኘውም ደግሞ በስልክ ደውለንለት ባለበት በስልክ እንዲያወራ እናደርጋለን። ቤተሰብ በጣም ነው ግን ይገረመኝ ብሩክ። በዚህ አጋጣሚ ምንም ነገር መረጋጋት አለብህ ብዬ ነው ማሰብ። ምክንያቱም እርግጠኛ ነኝ ይሄ ልጅ ያንተ እንደማይሆን በቃ የኢየሩስ የውስጥ ነው ስራ እናንተ ስለማታውቁት ነው። በቃ እኔ ከማንምና ከምንም በላይ የኢየሩስን ስራ ጠንቅቄ ያውቀዋለሁ። ቢኒ ራሱ አያውቃትም ልጅቷ ማለት ነው። ማንም ያውቃት ሰው አይደለችም።
ካሜራ ላይ ሌላ ሰው ነች፣ ውስጥ ለውስጥ ደግሞ አውሬ ነው የምትሆነው። በነገራችን ላይ ቀላል ሰው አይደለችም ኢየሩስ ማለት ነው። እንደዚህ በቀላሉ የሆነ ነገር ይዛችሁ ብቻ በህግ ብታገኙ ሰው አይደለችም። እያንዳንዱ ስራዋ ማለት ነው በራሷ በኩል አይደለም የምትሰራው። እዚህ ጋር ለምሳሌ ክስ ብንጀምርባት ሌላ ሰው ነው እንጂ የምታሰረው ኢየሩስ በፍጹም አትታሰርም። ምክንያቱም የምትሄደው በሰው ነው እንጂ ራሷ ምንም የምታደርገው ነገር የለም። ገንዘብ ትከፍላለች፣ የሚያስተካክሉ ሰዎች ታግታለች ምናምን። ይሄን ነገር ነው እየሰራች ያለችው። ይሄ ነገር ደግሞ ረጅም ይሄዳል ብዬ አላስብም። ምክንያቱም ከህግ የሚበልጥ ነገር የለም። ህግ ደግሞ ጉዳዩን ይዞታል። በብዙ አይነት መንገድ ክስ ቀርቦባታል። ዶክተሩ ራሱን የምንጠይቅ ይሆናል። እንዲህ ነው ኢየሩስ ላይ ምን ሊያደርግ ወስኗል የሚለው ነገር ከመጣልን ራሱን የምንጠይቅ ይሆናል ቤተሰብ። ምክንያቱም ልጅቷ ቀላል ሰው አይደለችም። እኛ ሞክረን ነበር። ሄኖክም ክስ ጀምሯል። የኛን ክስ ለሄኖክ ሰጠነው። በሄኖክ በኩል ሙሉ ክሱን ጀምረናል። ያ ነገር ደግሞ እንዲህ ነው ቤተሰብ። እኔ እንጃ በዚህ ሁሉ ክስ ደግሞ ምርመራ አድርገውበት እስከዛሬ ሲሰራው የነበረ ወንጀሎች በሙሉ ወደ ህግ ታይቶ ለእስራት የምትቀርብ ይሆናል ቤተሰብ በዚህ አጋጣሚ። እና ኢየሩስ ከዚህ በላይ የምትሄድ አይመስለኝም። በጣም ፓወርፉል የሆነች ሴት ነች። በዚህ አጋጣሚ ልነግራችሁ ፈልገው ነገር ሀይሚዬም በዚህ አጋጣሚ ተረጋጊ። አንቺን ለማናደድና አንቺ ማበሳጨት ነው ብዙ ስራዎችን የምትሰራው። አንቺ ደግሞ ኢሞሽናል ሆነሽ በዚህ ተናደሽ ምናምን ብሩክን ኢግኖር ብታረጊው ሌላ ነገር ለሷ ይሄንን ውጤቷ ማለት ነው ማሳካት የምትፈልገው እናንተን መለያየት ነው በቃ ዋናው አላማዋ። ምክንያቱም በዚህ በልጅ የተነሳ እናንተ ተለያይታችሁ እሱን የራሷ ለማድረግ ነው። እና ቤተሰብ በጣም ቆየ ከላኳቸው ይሄን ይዞት የሚመጣ ይሆናል ካገኘውና አብየዋለሁና እንጠብቃቸዋለን። እስከዛ ብቻ ከዚህ በላይ እኔ እንጃ። ሁላችሁም ተረጋግታችሁ እነ ፍፄ ራሱ እኔ ፈዟል ነው ብለው። ምክንያቱም የዛነት ራሱ ዲኤንኤ ብሩክ ደም ከሰጠ በኋላ እዛ ስትቆይ ዋና እንዲድ እያለ እያስቸገራቸው የነበረው ፍፄ ነው። በቃ አንተ እዚህ ጋር ነገሮችን ወጣ ብለህ ማየት አለብህ። እንደ ጓደኛም ነገሮች እንዲስተካከሉ ማድረግ አለብህ። ፍፄ ይሄ ነገር ትክክል አይደለም ብዬ አስባለሁ። ስለዚህ ጓደኛ እስከሆነ ድረስ አጠገቡ እስከሆንክ ድረስ ሁሉም ነገሮች አንተ ነህ ማስተካከል ያለብህ። በቃ እነዚህ ልጆች ምንም ነገር ተጎቶ ማየት የለባቸውም በዚህ አጋጣሚ። እናንተ ደግሞ እዚህ ጋር ለነብሩክ ካሳያቸው ለነብሩክ ስጣቸው ለምትሉ ኦዲየንሶች እዚህ ጋር ይሄ ቪዲዮ ለነሱ ነው የምንሰራው ቤተሰብ። እዚህ ጋር ማለት ነው ማየቱ ነገር የለም። በቃ ቪዲዮ ሼር እያደረጋችሁ በተቻላችሁ አቅም ለምታውቁት ሰው በሙሉ ሼር አድርጉ። ከዛ እነሱ ይሄን ቪዲዮ በማይበት ሰዓት እውነቱ ይታያቸዋል። ምክንያቱም እኛ ግልጽ ነው እውነቱን ነው እዚህ ጋር ይዘን የሚመጣው። አይ ደግሞ ካላችሁ በውስጥም እየላክንላቸው ነው። ለብሩክ ብዙ ፋይሎች ልኬለታለሁ እኔ በበኩሉ ቴሌግራም ላይ ያየዋል። እሱም እያመሰገነ ነው። ግን በዛ ልክ ደግሞ እሱ ጥንቁቅ አይደለም፣ የሆነ ቸልተኝነት አለበት። በዛ ምክንያት ነው ብዙ ነገሮች የተፈጠሩ ያሉት። በተሻለ ሁኔታ ደግሞ በቅርቡ ከነሱ ጋር ቪዲዮ አብርተን ወደ እናንተ የምንመጣ ይሆናል። ብዙ እውነቶችንም ይዘን ዶክተሩንም በነገራችን ላይ እስከዛሬ ድረስ ብሩክ ለማግኘት ፈልጎ ዶክተሩን አላገኙም በፍጹም ማለት ነው። ምክንያቱም ዶክተሩ በዚህ ሰዓት ማንንም ማግኘት አይፈልግም። ዛሬ ራሱ በጣም ይሄን እውነት ለኢትዮጵያ ሕዝብ በቃ የደረሰበት ነገር ለልጁ የከፈለው ለሚስቱ የከፈለው መስዋዕትነት የደረሰበት ነገር ወደ ኦዲየንስ ለማድረስ ነው የሁሉ ነገር እየለፈ ያለውና ዛሬ ላይ ምናልባትም እሱ እዚህ ተገኝቶ ስለተፈጠረው ነገር ሙሉ ለሙሉ ጠይቀ ነው ወደ እናንተ የምናደርስ ይሆናል። ከብዙ ቆይታ በኋላ እነሱ መጥተዋል። የሚፈጠረውን አብረን የምን ይሆናል። እየመጣሽ እንዴ አብኪ ሰላም ነው ብራዘር? እሺ ዶክ ሰላም ነው ዶክተር? እንዴት ነህ? ሰላም ነው አለን። እዚህ ጋር ነው እንኳን ደህና መጡ። ያው ካሜራ አስጀምሬ ነው ቅር ያሉትማ መቼስ ቀደም ተነጋግረን ነው የመጣው። እዛ ተነጋግራችኋል? አዎ ይሄ ነገር ማለትም ያው አንዳንዴ ሪስክ ያለው ነገር ነው እየወሰድክ ያለሁት በጣም ትክክል። እናመሰግናለን። በዚህ አጋጣሚ ግዴታ ሆኖብን ነው ይሄ ኦዲየንስ እውነቱን ማወቅ ይፈልጋል ከምንም በላይ ማለት ነው። የእርሱ እውነት ደግሞ ብዙዎችን እያዳነ ነው። በእርግጥም ሰሞኑን የተፈጠሩ ብዙ ነገሮች አሉ። እሱን ከራስ አንደበት ከእርሱ አንደበት የምትሰማ የተሻለ ነው ብዬ አስባለሁ። ሰሞኑ ጠፍቼ ነበረ። የጠፋሁበት ምክንያት የኢየሩስ ኬዝ ነውና የባለፈው ኬዝ ውስጥ ለውስጥ ብዙ ነገር ተሰርቶብኛል። ኢየሩስ ልጄና ሚስቴን አግታብኝ ነበረ። እግዚአብሔር ይመስገን ተመልሰዋል። እንዴ ሊመለሱ ቻሉ? ግን ዶክተር ባለቤቴና ልጆቼ የተመለሱት ምክንያት ዲኤንኤው በመቀየር ምክንያት ነው። እንዴት ዲኤንኤው እንደቀየርክ ሰምቻለሁ። ግን ደግሞ የዲኤንኤ ውጤት እውነት እርግጠኛ የሆነውን ውጤት ለምን አላቀረባችሁልንም የሚለው ነገር በጣም ብዙዎቻችን እዚህ ጋር ኦዲየንስ እየጠየቀ ነው የሚገኘው። እናንተ ደግሞ ወዳችሁ አይደለም ይሄንን የዲኤንኤ ውጤት በልጅህ በሚስት መጥቶብህ ታግተውብህ ያ ነገር እሺ ከሆነ በኋላ ልጅን ተቀብላል ሚስትን ተቀብላል ተቀብያለሁ። ቤት አሁን ወደ ተጠበቀ ቦታ ልኪያቸዋለሁ ያሉት እዛ ቦታ ላይ ያሉት ህይወትን ለማዳን እስከወጣ ድረስ እንዴት ነው ማለት በህግ መስራት ይችላል። ይሄን ነገር ሚስትና ልጅ ብቻ ስለታገተችብህ እንዴት ነው የሰው ልጅ ያልሆነ ነገር ብለ የብሩክ ልጅ ነው ብለ ስሰራ ይሄ ነገር ትንሽ አይደብርም? በርሱ በኩል ይሄን እኔ ቦታ ሆነ ስላላየው ነው እንጂ በኔ ቦታ ብትሆን ይሄን ውሳኔ ነው የምትወስደው። ምንም አማራጭ የለም። እዚህ ጋር ዶክተር ይቅርታ አድርጉልኝ። በዚህ አጋጣሚ ይሄ ነገር በቃ ኃላፊነትም ጭምር ነው። ዶክተር ስትሆን ለህዝብ ነው የምትሰራው። ግን ይሄ ነገር እኔ እንጃ ይሄን ለምን እንዳደረጉት ምናልባትም ልጅ ስለሌለኝ ሚስት ስለሌለኝ ሊሆን ይችላል፣ ተገደውም ሊሆን ይችላል፣ አይታወቅም። ግን እንዴት ነው እሺ ይሄ ነገር ሊያደርጉ የሞከሩት? ማለት በቃ ኢየሩስ ራሷ ነች ወይስ በሰው ልካ ነው እንደዚህ ስታደርግ ነበር? ኢየሩስ ሰው ልካብኝ ነው
እኔ ማላቃቸው ያገጉረምሶች ልኮብኝ ነው አስፈራርተውኝ እስከ ቤት ድረስ መጥተዋል። እስከ ቤት ነው ሚስቶች ልጆችን የወሰዱት እንዲያየው ነው የወሰዱብኝ አስፈራርተው ሽጉጥ ይዘው ማታ ላይ ማለት ነው። ማታ ላይ ያው በጣም የሚገርም ነው ማለት ከዛ በፊትም ነግሮን ነበር 15000 ብር እንዳስገባችለትና እሺ የ15000 ብር መልሰላት ነው ልጅህና ሚስትን ያገተችው። እሱን መልሻለሁ እንደተናገርኩ ሊዛኔ ነው የመለስኩት። የዛን ቀን መለስ። እሺ ይሄንን መልሰ ማለት ምን አይነት ሪስክ አሁን እዚህ ጋር እኔ ያያዩ ያለው ዶክተር ይሄ ብዙ ሪስኮችን እንደወሰድክና ልጅህ ሚስትህን ለማዳን ብለ የብሩክን ዲኤንኤ እንደቀየርክ ነው ያየሁት። ዲኤንኤው እሺ ትክክለኛ ዲኤንኤ ውጤት ወጥቶ ነው ወይስ ሳይወጣ ነው ዝም ብለ እንትን ብለ አስተካክለ የሰጣት? ሳይወጣ አለ ፎርጅዱ አስተኛው ነው የሰጠዋት። አስተኛው ነው። ስለዚህ ትክክለኛ የዲኤንኤ ውጤት አልደረሰም አለ ይመጣል። በጣም የሚገርም ነው። አይ ዲኤንኤው እዚህ እሺ ያው እንዴት ነው ማለት የምትመክራቸው? በዚህ አጋጣሚ ብሩክንም ማግኘት አልቻልክም፣ ሰሞኑ ተጨናንቀ ነበርና እዚህ ጋር ለብሩክ ማስተላለፍ የምትፈልገው መልእክት ካለ እዚሁ ማስተላለፍ ትችላለህ። እኔ የምልህ ብሩክ ማለት ነው ዲኤንኤውን ከቡታጀራ ወጣችሁ ሌላ ቦታ አሰሩት። ምክንያቱም እዚህ አጠገባችሁ እያለች እሷ ይሄ ነገር መቼም ፊክስ አይሆንም። ብሩክ በጣም ከባድ ልጅና የማይሆን ነገር ነው። እሷ አጠገብ እያላችሁ ይሄን መስራት ከቻላችሁ ከዚህ ሀገር ወጣችሁ ብትሰሩ ደስ ይለኛል። እኔ ይሄን ራሱ የምነግርህ ማለት ነው በጣም ሪስክ ወስጄ ነው የምነግርህ ብራዘር። ምክንያቱም ማለት ነው በሌላ ዶክተር ራሱ ብታሰራ ዲኤንኤ ያው ነው የተመሳሳይ ውጤት ነው ይመጣል። ኦኬ ስለዚህ አሁን እሷ እዚህ ጋር እሷ እስካለች ድረስ ቤተሰብ እዚህ ጋር አሁን ብዙም ዶክተሩ እንትን ላይ ነው ብዙም መናገር አይችልም። እንደነገርኳችሁ ባለፈው አይታችኋል። ይሄንን ነገር ስታረግ ኢየሩስ ሙሉ ነገሩን እሱ ያውቃል፣ ሆኖበታል፣ ደርሶበታል። የደረሰበት ነገር ስለሆነ በልጁ በሚስቱ የመጣችበት ደግሞ አሁን ባንተ ያለ መምጣቷ ምን ያህል እርግጠኛ ነህ? ማለት አሁን እዚች ጋር መጥተህ ራሱ በመናገርክ እኔ በጣም ነው ማመሰግነክ። አይደለም ነው እኔ ለብሩክ ብዬ ነው ይሄን መስዋዕትነት እየከፈልኩ ያለሁት። እንዴት ለብሩክ ማለት? ምክንያቱም ማለት ነው ሙያዬ አይፈቅድም፣ ኢቲክስም አይፈቅድም እና የኔ ስራ ያው እንደምታዩት ሙያዬም ሰው ማዳንና ሰው መርዳት ነው። በመናገሬ ዛሬ ላይ በሞት ራሱ አይቆጨኝም። እየለፋ ያለውን ነገር አይተናል። ግን ደግሞ አሁን እዚች ጋር ኦዲየንስ ያለ ሰው ማለት ነው ከ500,000 በላይ ከ600,000 በላይ ሰዎች እነሱን ይከታተላሉ። የነሱ ተከታታዮች ናቸው ቀጥታ ማለት ነው። እና ይሄን ነገር ሲሆን እየተደረገ ያለውን ነገር ላይቭ ነው እየተከታተሉ የሚገኙት ማለት ነው። እና ወይ ደግሞ በቅርቡ የሰራችሁት ዲኤንኤ ሐሰተኛ ዲኤንኤ በቃ ብዙ ሰዎችን እያስጨነቀን ያለው እዚህ ጋር ትክክለኛ ብሩክ የልጁ አባት ነው ብሎ ብዙ የሚያመን ሰዎች አሉ እዚህ ጋር ማለት ነው። እና ስለዚህ ዶክተር እዚህ ጋር ሁለት ሰው ታግቶብኛል ብላችሁ እንዴት ዲኤንኤውን ታስቀይራላችሁ ተብላችሁ እዚህ ጋር ተቃውሞ ሊቀርብባችሁ ይችላል። እና ለነዛ ሰዎች ምንድነው ምላሹት? ይሄ ለቤተሰብ የሚከፈል መስዋዕትነት ነው። እስከዛሬ ዲኤንኤው ከተሰራ በኋላ ያው ወደ ሰላም ገብቼ አላውቅም። አሁን አንድ ነገር ጠይቆ ትፈልጋለሁ። ምንድነው ማለት ይሄ ነገር ኢየሩስ ያደረገችብህ አንተ ላይ በጣም የሚደብሩና የሚከብዱ ነገሮች ነው። ቤተሰብ ማሳገት ማለት ቤተሰብ በጣም አንዳንዴ ህይወታችንም ልንሰጥ እንችላለን ለቤተሰብ። ግን እዚህ ጋር ትልቅ ዶክተር ስራውን ነው እዚህ ጋር እያሰጣች ያለችው። ይሄን ስራ በመስራቱ የውሸት ዲኤንኤ በመስራቱ ቢሮ ራሱ እዛ እንዳጣራውት ከሆነ የስራ ኃላፊዎች ራሱ ትንሽ እሱ ላይም ቅሬታ አቅርበዋል። በዛም የተነሳ ይመስለኛል ሰሞኑ ቢሮ ያልተገኙት። ስለዚህ ይሄ ነገር ሲደርስቦት እርሶ እንደ አንድ ዶክተር እኔ እዚህ ጋር ስህተት አለብህ ብዬ አስባለሁ። ምክንያቱም ኢየሩስ ይሄን ሁሉ ስቃይ ቤተሰብ ማገት አንተ ላይ ስታደርስ አንተ ኢየሩስ ላይ ምን እያደረክ ነው? ክስስ ጀምራሉ? ይሄስ እንዴት እየሄደልህ ነው? ምክንያቱም ይሄ ነገር በጣም ከባድ ነገር ነው። እንደ አንድ ዶክተር ይሄ ነገር መቀበል የለብህም። ኢየሩስ ላይ ምን ልታደርጉ ካሁን በኋላ? በቅድሚያ ኢየሩስ ላይም ክስ ጀምሬያለሁም ማለት በማገቷ ነው። በማገቷ እኔም በማስፈራራቷና በማገቷ ሲቀጥል ደግሞ ሚስቴ ከምንም በላይ ነች፣ ከራሴም በላይ ነች። እና ለሷ ብዬ ነው ይሄን ነገር ያደረኩት። ዲኤንኤውንም እንዲቀይር ያደረገኝ ይሄን እንደውስን ያደረገኝ በሷ ምክንያት ነው። በዚህ አጋጣሚ በቅርቡ ኢየሩስ ላይ የጀመርኩት ክስ ያበቃልም ጉዳዩም ይዘጋልም። እኔ ጋርም ያሉ ፋይሎች አሉ አንተ ስታገተ እና የካሜራውም ነገሮች ሁሉ ነገሮች አሉና ያ ነገር አንድ ላይ ኮላብ አድርገን ያሉትን ነገሮች ለማስረጃ ለፖሊሶች አሳይተን ቀጥታ ኢየሩስ ክስ ላይ ጀምረናል። ባለፈውም ቀጥታ ወደ እስር ቤት እንድትገባ በቻልነው አቅም እናደርጋለን። በዚህ አጋጣሚ የሚሄድበት ብዙ አጠብ ስላለ እና ብዙ ነገር ባወራችሁ ደስ ይለኝ ነበር። ቾክ እያለውና ችግር የለውም። እናመሰግናለን ዶክተር። እሺ አባቴ እና እደውልልሃለሁ። እንግዲህ ቤተሰብ ዶክተሩም በጣም ደስ በሚል ሁኔታ ተባብሮን እዚህ ድረስ መጥቶ ያለውን ነገር አካፍሉናል። በጣም ደስ ብሎኛል በዚህ አጋጣሚ። ማለት ያው ቤተሰብ እስካሁን ድረስ ይሄ ዶክተር
ብዙ እንትኖች በደሎች እየደረሱበት ነው የሚገኘው በኢየሩስ በኩል። እሱም ይሄ የሰራውን ነገር እናንተ እዚህ ጋር ኦዲየንሶች ልትረዱት ይገባል። ምክንያቱም እነዚህ አሁን የተያዙበት ሰዎች ቤተሰቦቹ አንድ ነገር ቢሆኑ በኋላ አየየ ማለት ምንም አያረጋም። እንደዚህ አይነት እርምጃዎች ባይወስድ ኖሮ ልጆቹን ሚስቱን ትገልበት ነበርና ይሄ ነገር ነገም ከነገ ወዲያም እውነቱ መጣራቱ ስለማይቀር አሁን ያካሄደው ነገር የተራመደው እርምጃ ትክክል ነው ብዬ ነው ማስበው እንደኔ ማለት ነው። ትክክል አይደለም ምን ታውቃለህ? አንዳንዴ ህይወትም ይሰጣል ለስራ ሲባል እዚህ ጋር ቃል ገብቶ ነው ለህዝብ ቃል ገብቶ ነው የገባው። ምክንያቱም እኔ ዶክተር ትንሽ ስለሆነ እንጂ በህግ መጨረስ ይችል ነበር። ልጆች ታግቷል ብሎ ለህግ ሼር ቢያደርግ ይሄ ነገር ህግ ከምንም በላይ እንዲሁም ከዚህም በላይ ኢየሩስን ሊያስጠይቃት ይችል ነበር። እሱ ደግሞ ያ ነገር በድንገት ሆኖበት አስደንግጠውት ሊሆን ይችላል። ምናልባት ሜዲኔ ደግሞ ፈጠነብኝ ባይገርም በጣም ፈጠነ። በጣም ቸኩሎ እንደተሰራው ነው የነገረን አይደለም። ይሄ ሙሉ ዲኤንኤው ውሸት እንደሆነ ነው የነገረን። ምክንያቱም ትክክለኛው ዲኤንኤ ደግሞ እዚህ በቅርቡ መውጣት ይችላል። ግን ቢሆን እንዳለው ከሆነ ዶክተሩ እነ ብሩክ እንደነገራችሁ ከዚህ ወጣችሁ ብታሰሩት ይሻል ነው። አዲስ አበባ ሄዳችሁ እዛ ሰላማዊ ሰው ነው እሷም እዚህ ሆና በቃ ደም የልጅቷን ደም ወስዳችሁ እዛ ብታሰሩት ይሻል ነው። ምክንያቱም እዚህ ጋር ዶክተር ያሬድ ላይ የደረሰው ነገር ነገ ላይ ምናልባት ሌላ ዶክተር ላይ ደርስ ይችላል። በድጋሚ ደግሞ ይሄን ነገር እንዳይፈጠር ነው እኛ የምንፈልገው። ሁሉም ነገር ደግሞ መስተካከል ካለበት በህግ ነው ጉዳዮች መፈጸም ያለባቸው ብዬ አስባለሁ። ትክክል ነው። ያው እኔ ብዙ ምላቸው ነገሮች የሉኝም፣ ግን ደግሞ ካሁን በኋላ ያሉት እርምጃዎች በጥንቃቄና እንትን ብልህነት በተሞላበት መንገድ እናካሄዳለን ብዬ አስባለሁኝና ከዚህ በላይ ምለው ነገር የለኝም። በዚህ አጋጣሚ ምንድነው ብሩክ በዚህ አጋጣሚ ይሄን ቪዲዮ እያየው ከሆነ የልጁን ስልክ እንልክላለን፣ የዶክተሩን ስልክ ልከንልህ በድጋሚ ደግሞ ከሱ ጋር አለው ዶክተሩ በደንብ ስልኩ አለው፣ ግን እየደወለለት አይደለም። ወደ ብሩክም አልደወለም። ሰሞኑን ተደናግጦ ነበር እሱም። ብሩክም ወደ ዶክተሩ ሲደውል ዶክተሩም እያነሳ አልነበረም። ስልክ ቀይሮ ነው ያለው ፈርቶ። ምክንያቱም በተፈጠረው ነገር አሁንም ለአጋቾች ስልክ ስለሰጠች ስልክ ቀይሮ ሌላ ስልክ ቀይሯል። የባለፈው ስልክ አይሰራም። ስለዚህ ብሩክ አዲሱን ስልክ ልከንልሃል፣ ደውለ ዶክተሩን ለበለጠ መረጃ ክስም ከፈለግ ከሱ ጋር አብረን መክሰስ ትችላለህ። ያሉትን ነገሮች አብራችሁ ብትሰሩ የተሻለ ነው ብዬ አስባለሁ። እና ሁላችሁም በያላችሁበት ይሄን ቪዲዮ ሼር እያደረጋችሁ እነ ብሩክ እንዲያዩት አድርጉ። ይመቻችሁ።